ያለ እድሜ የሚወጣ ሽበትን ለመከላከል ጸጉራችሁ ብዛት እንዲኖረው አጭር ጊዜ ውስጥ ረዥምና እድገቱን የማያቋርጥ ጸጉር እንዲኖራችሁ ጸጉራችሁ አንጸባራቂና ለስላሳ ያማረ እንዲሆን ሽበትን የማጥፋት ኃይል አለው። በቤታችሁ አዘጋጅታችሁ መጠቀም የምታጠቡ ስትሉት የምትቀቡት በሳምንት አንዴ ብትጠቀሙት ጸጉራችሁ ላይ በአጭር ጊዜ ውስጥ ነው ለውጥ የምታዩት። ጸጉር ብዛት ስሪልን ለምትሉኝ ቤተሰቦቼ ማለት ነው ይህንን ሳታቋርጡ ተጠቀሙት። ጸጉራችሁ በአጭር ጊዜ ውስጥ ያበዛላችኋል፣ ያሳድግላችኋል፣ ያፋፋላችኋል። በጣም ምርጥ የሆነ ቅባት ነው። ወደ አሰራሩ ይዣችሁ እሄዳለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወደ አሰራሩ ይዣችሁ ስሄድ እንግዲህ ብዙ ጊዜ ለጸጉር ብዛት ለምትጠይቁኝ ቤተሰቦቼ ማለት ነው አብሹ ጸጉራችሁ እንዲለሰልስና እንዲበዛ እንዲፋፋ ያደርግላችኋል። በዛው ልክ ደግሞ ያለ እድሜ የሚወጣ ሽበትን ይከላከላል። እዚህ ጋር እየተጠቀምኩት ሞላ ሞላ አድርጌ ሁለት የጥቁር አዝሙድ፣ ሁለት የሾርባ ማንኪያ ማለት ነው፣ ሁለት ደግሞ አብሽ ነው የተጠቀምኩት። ብዙ ጊዜ ቅባት ስሰራም ሆነ ትሪትመንትም ስሰራ የምትጠይቁኝ ቤተሰቦቼ አብሹ እየታመሰ ነው ወይስ ጥሬ ነው የምትሉ፣ ለማንኛውም ለቅባትም ሆነ ለትሪትመንት የምሰራቸው አብሾች ምንም እየታመሰ አይደለም፣ ጥሬ ነው ማለት ነው። አሁን ይሄንን በደንብ አድርጎ እንዲዋሃድ ላይ ከምሰራው ቅባት ጋር ማለት ነው እፈጨዋለሁኝ። በተለይ ሽበት የሚበዛባችሁ ያለ እድሜ የሚወጣን ከሆነ ሽበታችሁ እንዲዘገይና ቶሎ እንዳይወጣ ያደርግላችኋል። የወጣ ወጣ ነው፣ ግን ሌላ አዲስ እንዳይወጣ ያደርግላችኋል። በጣም ምርጥ የሆነ ቅባት ነው። ኬሚካል ያለው ቀለሞች ከመጠቀም ይልቅ ይሄንን መጠቀም ትችላላችሁ። እዚህ ጋር በደንብ አድርጌ በጣም ድቅቅ ብሎ አልፈጨሁትኝም፣ ግን የሆነ ሸርከት ያለ ነው። ይሄንን በምሰራበት እቃ አደርገዋለሁኝ ማለት ነው። እዚህ ጋር ያው ቅባቱ በዛ ነው ያደረኩት፣ ምክንያቱም እናንተ እንደ ጸጉራችሁ መጠቀም ትችላላችሁ። እኔ ጸጉሬ ብዛትም ስላለው የተጠቀምኩት ቅባት የሱፍ አበባና የወይራ ዘይት ነው። እዚህ ጋር እንግዲህ አሁን ላይ አየሩ ሞቃታማ ስለሆነ በደስታ አልሰራሁትኝም። እንደዚህ ጠርሙስ ክዳን ያለው ጠርሙስ ካለ በሱ ማድረግ ትችላላችሁ ማለት ነው። ሁሉንም ነው የምጠቀመው፣ ምክንያቱም ሁለት ማንኪያ ስለሆነ የተጠቀምኩት። ያው ሲፈጭ ይበዛል። ይሄንን አንድ ላይ ካደረኩኝም በኋላ ቀጥታ ቅባቱ ነው የማደርግበት ማለት ነው። እናንተ የሰሊጥ ቅባት ካላችሁ እንዲሁም ደግሞ የኮኮናት ራሱ ካላችሁ መጨመር ትችላላችሁ። ለጸጉራችሁ የሚስማማችሁን በቤታችሁ ማግኘት የምትችሉት በማንኛውም ቅባት መስራት ትችላላችሁ። ብዙ ጊዜ በምሰራ ሰዓት ወይራ ዘይት መስራት እንችላለን ወይ ለምትሉኝ ቤተሰቦቼ ማለት ነው። በፈለጋችሁት በቤታችሁ በቀላል በምታገኙት ቅባት ወይም ደግሞ ዘይት መስራት ትችላላችሁ። እዚህ ጋር እንግዲህ ያው እንዳልኳችሁ እየተጠቀምኩት አብሹም ሁለት ማንኪያ ጥቁር አዝሙድም ብዙ ስለነበረ ቅባቱ ያው ብዙ ነው ማለት ነው። ይሄንን እንደዚህ በደንብ አድርጌ ካዋሃድኩት በኋላ እንግዲህ አየሩ አሁን ላይ ሞቃታማ ስለሆነ ለብዙ ቀን ነው የማስቀምጠው ማለት ነው። ቅባቱን በየቀኑ በማንኪያም ሆነ ጠርሙሱን ራሱ ወዝወዝ እያደረግኩኝ ከወርም በላይ ሊቀመጥ ይችላል ማለት ነው። ምክንያቱም አላጠለውም ራሱ ይሄ ቅባቱ በሚቀመጥ ሰዓት ስለሚጠል ጥልል ባለ ሰዓት ማጥለል ትችላላችሁ። ከላዩ ላይ የምትቀቡትን ብቻ ማለት ነው። እንዳያችሁት ቪዲዮ ላይ ማለት ነው። ፀጉሬን እኔ ከዚህ ላይ ነው አጥልዬ የተጠቀምኩት ማለት ነው። እና በጣም አሪፍ ነው። እንደዚህ እያደረጋችሁ በየቀኑ እየወዘወዛችሁ አስቀምጡት። ማጥለል አይጠብቅባችሁም። እየተቀባሁ ደግሞ ያው የምታዩት ይሆናል። እስከ ቪዲዮ ፍጻሜ አብራ የሰራሁት ቅባት ይሄንን ይመስላል። ፍር ያለ በጣም ቆንጆ ቅባት ነው። ሽታው ራሱ በጣም ነው ደስ የሚለው። አሁን ይሄንን በመቀበያ አላጠለልኩትም፣ በመቀበያ ጋር አድርገዋለሁ። በዚህኛው ስለሆነ መቀባት የሚያመችኝ ይሄን ቅባት ስሰራ ብዙ ጊዜ ሳላጠል ነው የማስቀምጠውና አሁን የምቀባውን ብቻ ቀንሳለሁ። በተረፈ እዚህ ውስጥ መልሼ ጨምረዋለሁ ማለት ነው። ዋው ምርጥዬ ነው። ሽታው ራሱ በጣም ደስ የሚለው ብቻ ነበረ። ይሄንን እንደዚህ እየነቀነቃችሁ በየቀኑ ማስቀመጥ ትችላላችሁ። ቅባቱ እስከምጨርሱ ድረስ እናበጥረዋለሁ፣ ግን ያን ያህል እየተፍታታ አይደለም። ውስጡን ጨፍጨፉን ነው የምቀባው። በጣም ነው ጥብቅ ያለው ማለት ነው። በጣም ተይቷላ አይገልጸውም።
ቅባቱ ስትቀቡት ገና ነው ፀጉራችሁ ውስጥ የሚያደርገው ማለት ነው። እንዴት ደስ እንደሚል ፀጉሬ እንዴት ነው ብዛቱ እንትን በምንድን ነው በሩዝ ውሃ በጣም ተይዞብኝ በሩዝ ውሃ በጥሬ አስይዤው ነበርና የሆነ ስብስብ ነው ያለ። ያው በጣም ድርቅ ብሏል። ግዴታ እርጥበት ስለምፈልግ አሳድሬ በነገው የማበጥረው ምክንያቱም በጣም እንዳያችሁ ፀጉሬ ስብስብ ብሏል። አሁን ይሄን በቅባቱ ብቻ ባበጥረው ወሬ መነቃቀል መሰባበር እንትን ስለሚኖረው እንደዚህ ቅባት ቀብቼዋለሁ። በደንብ ልስልስ ካለ በኋላ በነጋው ትሪትመንት ሰርቼ በትሪትመንት የማበጥረው ይሆናል ማለት ነው። ዛሬ አላበጥረውም፣ ቅባት ብቻ ነው የምቀባው። ይሄ ቅባት እንግዲህ ፀጉራችሁን ለማሳደግ በተለይ ደግሞ ሽበት የሚያስቸግራችሁ ከሆነ ይሄንን ቅባት ተጠቀሙት። በጣም በጣም አንደኛ ነው። አሁን ይሄንን ማታ አካባቢ ስለሆነ እየተቀባሁ ያለሁት አሳድሯለሁ። እንዳልኳችሁ አላበጥረውም። በዛሬ በደንብ አርጎ ድርቅ ብሎ ስለነበረ ፀጉሬ ደርቋል። በደንብ ያላስ እንዲልልኝ እንደዚህ ቅባት ቀብቼ ማሳጅ አድርጌ አስይዤ ብቻ ነው ማሳድረው ማለት ነው። ይሄን ይመስላል እንግዲህ ውስጡንም ጫፉን ተቀብቼዋለሁ። የሚገርመው ነገር ፀጉሬ ውሃ ነክቶ ስለነበረ እዛው ነው ጉፍ ብሎ ቁጭ ያለ ተይዞ ተሰብስቦ ማለት ነው። ይሄንን በደረቁ አላበጥረውም። ወይ ደግሞ እንደዚህ ትሪትመንት ምናምን ካልሰራችሁ ደግሞ ወይ በከርከዴ ውሃ፣ በሩዝ ውሃ፣ በቁርንፉድ ውሃ ማፍታታት ትችላላችሁ እየከፈላችሁ ማለት ነው። ሳላበጥረው መጣው ዘንድ ጫፍጫፉን ቅባት ግዴታ ያስፈልገዋል ማለት ነው። ምክንያቱም እንዳይሰባበርባችሁ ድርቅ እንዳይል። በተለይ አሁን እኔ ልታጠብ ስለሆነ ነው እንጂ ፈሳሽ ቅባት የቀባሁት ጫፍጫፉን ለጫፍጫፉ ጭቃ ቅባት ነው የምጠሩ እንጂ ለዘለላው ፈሳሽ ቅባት ብዙ እንትን የለውም። እዚህ ያርጋችሁ ተጠቀሙ። በጣም በጣም አሪፍ ነው። እንዳልኳችሁ አላበጥረው እንደዚህ ነው ማሳደረው። ጧት ደግሞ ትሪትመንት ተቀባና ተጠባለሁ ማለት ነው። እንግዲህ ይሄን ይመስላል። እንደዚህ አርጋችሁ ተጠቀሙ እላለሁኝ። በደንብ አድርጌ ነው ያዳረስኩት ከስር እስከ ጫፍ ድረስ። ቅባት ተቀብታችሁ ስትጨርሱ ደግሞ ማሳጅ ማድረግ አትርሱ። ፀጉሬ እስከ ግንባር ድረስ ነው። በጣም ሙሉ ነው ማለት ነው። ምንም እንትን ራሱ የለብኝም። ለሌላው ራሱ በደንብ ታሪክ ነው የቀባሁት እንደምትሉት አላቋረጥኩትም።